የተቋቋመው በ1927 ዓመተ ምህረት ነው። ከተቋቋመ በኋላ ደግሞ በጣሊያን ወረራ ወቅት በተለይ ህዝብን ለማነሳሳት የሀገርን አንድነት ለመጠበቅና ለአርበኝነት አገልግሏል። ሀገር ፍቅር ቲያትር የሀገር ፍቅር የገነነበት ከነ ክቡር ዶክተር አርቲስት ጥላሁን ገሰሰ ከነ ታምራት ሞላና ከሌሎችም ጨምሮ በርካቶችን ያፈራ የጥበብ ቤት ነው ሀገር ፍቅር ቲያትር ቤት። የተወደዳችሁ በእፍታችን ዛሬ በአሁኑ ወቅት ሀገር ፍቅር ቲያትር ምን አይነት ሁኔታ ላይ ነው ያለው? እዚህ የወጡ የጥበብ ሰዎችስ ምን ይላሉ? ትዝታቸው ምንድነው የሚለውን ባጭሩ በጥቂት ደቂቃዎች በእነዚህ ደቂቃዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። አርቲስት አለምፀሐይ እጅጉ ስለተገናኘን ደስ ብሎኛል። እኔም በጣም ደስ ብሎኛል። ያው የምንገኘው ሀገር ፍቅር ቲያትር ነው። ምን ያህል ጊዜ ሆነሽ ሀገር ፍቅር ቲያትር? ሀገር ፍቅር እንግዲህ ከ10 ዓመት በላይ ሆኖኛል። በፊት ስትሰሚ የነበረው አለ ስለ ሀገር ፍቅር፣ ከዛ ከተቀላቀልሽ በኋላ ደግሞ ሌላ ስሜት ይኖራል ብዬ አስባለሁ። ስሜቱ ነው እስኪ ንገሪኝ። ስሜቱ ከውጪ ጀምሮ ነው ማለት ጉጉቱ የነበረው። በቃ ሀገር ፍቅር ስሙ ትልቅ ነው፣ አመሰራረቱም በጣም ትልቅ ነው እና ስሙ ራሱ በጣም ትልቅ ነው። ከዛ አንጻር ከውጪ ስንሰማው ራሱ የሚያድርብህ ጉጉት አለ። ሀገር ፍቅር ገብቼ ሰርቼ ከታዋቂ ተዋናዮች ጋር መድረክ ተውኜ የምትለው ጉጉት አለ። በጣም የሚናፍቅ ጉጉት ማለት ነው። በቃ ከእናቴ ቤት በኋላ በጣም በእርግጠኛነት ድምፄን ከፍ አድርጌ የሚጮህበት ቦታ ነው። የፍቅር ቦታ ነው። የእውቀት ቦታ ነው። ያው ከልጅነት ጀምሮ ነው እዚህ ያለሁት። ጋሽ ተስፋዬ አበበ ጋር ነበር መጀመሪያ የመጣሁት። ህይወት በየፈርጁ የሚባል ቲያትር ማለት ነው። ገና የ9ኛ ክፍል ተማሪ ሆኜ የመጀመሪያውን ፕሮፌሽናል ስቴጅ የረገጥኩት እዚህ ሀገር ፍቅር ቲያትር ነውና የመጀመሪያው የልጅነቴንም ህይወት ያየሁበት በቴሌቪዥን፣ በሬዲዮ፣ በማስታወቂያ አማቃቸውን ሰዎች ለመጀመሪያ ጊዜ በዚህ በክበብ ውስጥ ቁጭ ብለው ሲመገቡ እንደ ሰው ሲንቀሳቀሱ ያየሁበት። በህይወቴ ደግሞ በጣም ትልቅ ሰው ምለው ጥላሁን ገሰሰን እዚህ ቤት ቁጭ ብሎ ከራምቡላ ሲጫወት እንደ ሰው ሻይ ቡና ሲል ያየሁበት። ጋሽ ማህሙድ፣ ጋሽ ታምራት ሞላ ነፍሱን ይማረው፣ ጸጋዬ እሸቱ ምን ይልላል፣ እነ ሙናይ መንበሩ፣ እነ ኩንዬ፣ እነ መንበረ ታደሰ፣ እነ ኪሮስ ኃይለሥላሴ፣ አብራር አብዶ፣ አበበ ተምትም ምን በቃ ምን ልበል፣ እነ ሰይፈ ተስፋዬ እና አበበ አዲስ እነዚህን ሁሉ በመጀመሪያ ጊዜ ያየሁበት እንደ ሰው የጨበጥኩበት። እንደገና ደግሞ ከዛ በኋላ እንደ ልጃቸው እንደ እንትንም አቅፈውኝ በደንብ ፍቅር ሰጥተው ለዚህ ትልቅ ደረጃ ያደረሱኝ ትልቅ ቤቴ ነው ለኔ። ከዚያ ውጭ ደግሞ በሀዘኔ ወቅት የመጀመሪያ ሀዘን የገጠመኝ ጊዜ የእናቴ ሞት ነበር። የእናቴ ሞት ጊዜ የእናቴን አስከሬን ተሸክሞ ከቤት ያወጣልኝ የሀገር ፍቅር ማህበረሰብ ነው። ስዳርም የተዳርኩት እዚሁ መስሪያ ቤት ነው። ልጄንም ልጆቼንም እዚሁ መስሪያ ቤት ብስክሌት ይዤ ወደዛ ወደዚህ ብስክሌት ይዘው ሲጫወቱበት፣ ኳስ ይዘው የተጫወቱበት፣ ህይወቴን እንደገና እንደዚህ አፔ እንደውንም ያየሁበት፣ ከተቀጠርኩ በኋላ መሪ ተዋናይ ሆኜ የተጫወትኩባቸው ያዘጋጀሁበት፣ በኋላም ደግሞ የቲያትር ክፍል ኃላፊ የሆንኩበት ምን ልበል በቃ ብዙ የኔ የህይወት ጉዞዎቼ ውስጥ ትልቁን ቦታ ከሚይዘው ቦታ አንደኛው ሀገር ፍቅር። እንደገባው እድለኛ ነኝ። እኔ አዘጋጅ ነው የሆንኩት። ገጽ 2 ቲያትርን ሪራይት አድርጌ አዘጋጅቻለሁ ከአብዱል ከሪም ጋር ማለት ነው። አብረን ያዘጋጀነው ሪራይት አድርገን ነው። የታዋቂ አርቲስቶች ስራ ነው። የተሻለ ወርቁ፣ የባዩሽ አለማየሁ ነፍሷን ይማርና የዝናሽ ጌታቸውና የብሌን ጌታቸው የነሱ ስራ ነበረ። የነሱ ስራ ተሰጠን፣ አዘጋጀን፣ ለመድረክ አበቃን። በጣም ተወዳጅ ነበረ፣ ተመልካቹም ነበረው። በትወና እዚሁ ገጽ 2 ላይ እንደገባው ያው የተወንኩት በገጽ 2 ቲያትር ላይ ነው። የመጀመሪያ የተጫወትኩት እዚህ ህይወት በየፈርጁ ይባላል። ከጋሽ ተስፋዬ አበበ ጋር ነው። ተስፋዬ አበበ ጋር ሆነን ቲያትር እድገት ክበብ ጋሽ ተስፋዬ ጋር መጥቼ ፐርፎርም ያደረኩበት ነው። ከዛ በኋላ ደግሞ ሌሎች ቲያትሮች አጫጭር ድራማዎች መጀመሪያ የሚሰጥ እዚህ ቤት። ከዛ በኋላ ግን ኦልሞስት ወደ 6 ቲያትሮችን አዘጋጅቻለሁ። 2
ከተሻለ ወርቁ ጋር በመሆን ሙዚቃዊ ድራማ አዘጋጅተናል። ምን የሚባሉ ናቸው? ፎርፌ እና የቆሰሉ ምሽጎች ሁለታችን በጋራ ያዘጋጀናቸው ናቸው። ድርሰቱ የራሱ ነው፣ የተሻለ ነው። ከዛ ውጪ ሰማያዊ አይን አለ፣ የኃይሉ ጸጋዬ ከራስ በላይ ራስ አለ፣ አኪራ ሚል አለ። ስንት ቲያትሮችን አዘጋጀሽ? ከዛ ያልተቋጨ ቲያትርን አዘጋጀው። ራሴው ደራሲ ነኝ፣ ራሴው አዘጋጅ ነኝ፣ ተውኜበታለሁ። በመቀጠል ደግሞ አሁን በቅርብ ቀን ወደ ቲያትር ቤታችን የሚመጣ አዲስ ቲያትር አለ። የደመና ዳንኪረኞች ተመርቋል። በእርግጥ የእሱም ደግሞ አዘጋጅ ነኝ። የውድነ ክፍሌ ስራ ነው፣ እሱም አዘጋጅ ነኝ። ስለዚህ አሁን ሀገር ፍቅር ላንቺ እሺ፣ የነገሩ አይቆምም ላይ ተዋናይ ነኝ። የአሉ ተውኔት ላይ ተዋናይ ነኝ። አሁን ይኸውልህ በግሌ እዚሁ ለማውጣት እያዘጋጀሁት ያለው ቲያትር አለ። አንድ ራሴ እያዘጋጀሁት ያለው፣ ሁለተኛና ግን ትልቅ በናፍቆት የምጠብቀው ድርሰቱ የተሻለ ወርቁ ነው። እኔ በመሪ ተዋናይነት የምጫወትበት ምርጥ ቲያትር በዚህ በሚቀጥለው 20 ቀን ውስጥ ይወጣል ብዬ እጠብቃለሁ። ተስፋ አደርጋለሁ። እኔ መጥቻ ያለው እናንተም መታችሁ። አሁን የቅርቡን ብልልህ የእንትና የነገሩ አይቆምም የደሳለኝ ድረስ መረዋ የሱ ድርስ የሙሉዓለም አሚኮ ባልደረባ ሆኗል። እሺ አዎ የሱ ነው። ገና ስገባ ነው በህዝብ መሃል ነው የምገባው። ባሌ መድረክ ላይ እየወቀሰኝ ነው፣ ወስልታብኛለች ምናምን ብሎ ነው የሚለው። የውሸቱን ነው የሚለው እና ገና ቃሉ ሲሰማ ቅበጥበጥ ነው የሚለው እና ቅበጥበጥ ይሄን ያህል ውሸት እግዚአብሔር እንደማያይ በረዶ ያወርድም ከደረቀው ሰማይ። በልስቲ ድጋሞ የቅድሙ ልስማ የምስኪን ነው ሚስትን የቀማ ሚስትን አትቅበጥበጥ አርፋ ማተኛ እንዴት እየልገው በጣም አመሰግናለሁ። እንገናኛለን በድጋሚ። እሺ እሺ ሀገር ፍቅር ቲያትር ቤት በርካቶች የፈሩበት ቤት ነው። እነዚህ ወንበሮች ላይ በርካቶች ትልልቅ ቲያትሮችን ተከታትለዋል። በተለይ በቀደሙት መንግስታት ጊዜ የዘመን መለወጫ በዓል ሲሆን፣ ሌሎችም ትልልቅ በዓላት ሲሆኑ እዚህ ቤት ደስታ ፌሽታ ነበረ። እዚህ ቲያትር ቤት እነ ንጋቱ አከልካይን ጨምሮ በርካቶች የወጡበት ቤት ነው። ንጋቱ አከልካይ የመጀመሪያዋ ሴት ተዋናይ በመሆን ደግሞ በወንዶች ድምፅ የሴቶችን ድምፅ አስመስሎ በመስራት ይካሄድ የነበረውን የትወና ስራ ፍጻሜ እንዲያገኝ ያደረገች አርቲስት ነች። በተጨማሪም ከዚህ ቲያትር ቤት ጋር ነጥለን የማናያቸው ደግሞ ቀኝጌታው ይፍታሔ ንጉሴ የአፋጅሽኝ ቲያትር ጸሐፊ አብረን ማንሳት እንችላለን። ይህን ቲያትር ቤት በርካቶች አስተዳድረዋል። ለምሳሌ ረዳት ፕሮፌሰር ተስፋዬ ገሰሰን ጨምሮ ይህን ቲያትር ቤት ያስተዳደሩ ናቸው። ሀገር ፍቅር ይታወቃል። በአፍሪካ እንዲሁም በሀገር ደረጃ የመጀመሪያው የኢንዲጂነስ ቲያትር ቤት ነው። በጣም የታወቀ ቲያትር ቤት ነው። ኦልሞስት 90 ዓመቱን ያስከበረ ቲያትር በየትኛውም በአፍሪካ አህጉር ውስጥ አይገኝም። ስለዚህ ይህን ተቋም ደግሞ በዳይሬክተርነት መምራት ማለት ትልቅ እድል ነው። ባለፉት 1 ዓመት ወይም 2 ዓመታት ቅድሳትም ነበረ፣ ከዛ ደግሞ ኮሪደር ልማትም ነበረ። በእነዚህ ስራዎች ምክንያት ትንሽ ቀዝቀዝ ብሎ ነበር። አሁን ደግሞ ሪቫይቭ እያደረገን ያለውና በአሁን ሰዓት በርካታ ስራዎችን እየሰራን ነው። አሁን የአዲስ አበባ ቲያትር ቤቶች አስተዳደር ድርጅት በሚል ተቋም ስር ነው ያለው። ይሄ ተቋም የልማት ድርጅት ነው። ወደዛ እየተንደረደርን ያለ ነው እና ይሄ ተቋም 4ቱን ቲያትር ቤቶች ሀገር ፍቅርን፣ ራስ ቲያትርን፣ ቲያትርና ባህል አዳራሽና ህጻናትና ወጣቶችን ይዞ የተደራጀ ተቋም ነው። እነዚህ ተቋማት በአዲስ መንግስት ሲደራጀ የራሳቸው ቀለም አላቸው። ለምሳሌ ሀገር ፍቅር መነሻውም ትውፊታዊ ታሪካዊ ነገሮችን መስራት ነው። ውዝዋዜም፣ ሙዚቃውም፣ ተውኔቶቹም አሁንም ወደዛ ትኩረት አድርጎ የሚሰራ ነው። ስለዚህ በአሁኑ ሰዓት ወደ 3 ቲያትሮች አሉ። ሐሙስ አለን፣ እሁድ 2 ቲያትሮች አሉ። ሐሙስ ነገሩ አይቆምም የተሰኘ ተውኔት ትውፊታዊ ተውኔት ነው የሚታየው። በጣም ድንቅ ተውኔት ነው። እሁድ 8 ሰዓት ላይ ሰዴታ በአፋን ኦሮሞ ከረጅም ዓመት በኋላ በአፋን ኦሮሞ ብቻ የተሰራ በቅርብ የተመረቀ ነው። ናሬሽኑ በአማርኛ አለው። በጣም ቆንጆና ማንም ሰው ሊያየውና ሊማርበት የሚችል
ተውኔት ነው። እንደገና ደግሞ የመጨረሻው ፍርድ የተሰኘ በድሮ የፍርድ ሰዓት ላይ የተመሰረተ ደግሞ በዛ ላይ የሚያጠነጥን የመጨረሻው ፍርድ የተሰኘ ከጀርመን ባህል ማዕከል ጋር በመሆን ነው ፕሮሰስ የተደረገው። የጀርመኖች ስራ ነው ግን ወደኛ አዳብ ተደርጎ እየተሰራ ነው ያለውና እነዚህ ነገሮች አሉ። አሁን ደግሞ በቅርብ እናስገባቸው አሉ። በቀጣይ ግን ያው እንደምታዩት አካባቢው በጣም እየተለወጠ ነው። በጣም እየለማ ነው፣ እየተለወጠ ነው። ሀገር ፍቅር በዚሁ መንገድ ይቀጥላል ብለን አናስብም። ታሪካዊ ይዘቱን ጠብቆ ታሪካዊ የሆኑ ነገሮችን ለተጠበቁ ሆነው በአዲስ መልክ በአዲስ ግንባታ ከፍ ብሎ ሌሎች ብዙ ስራዎችን የሚሰራ ተቋም ይሆናል ብለን እንጠብቃለን። ለዚህ ደግሞ የከተማ አስተዳደሩም ዝም ይለናል ብለን አናስብም። ምክንያቱም እስካሁን በእድሳቱም ሌሎችም ስራዎች ላይ በጣም ከፍተኛ አስተዋጽኦ እያደረጉ ነው ያሉት። በቀጣይ ደግሞ ይህን ጥያቄያችንን እናቀርባለን። ከተወያየን በኋላ ጥያቄያችን ተገቢውን መልስ ያገኛል ብለን እናስባለን። ይሄ የአብዛኛው የኪነ ጥበብ ማህበረሰብ ምኞት ነው። በነገራችን ላይ የኔ ብቻም አይደለም። ሀገር ፍቅር ማደግ አለበት። በቃ አካባቢ እየተለወጠ ነው፣ በዛው ልክ ከፍ ማለት አለበት እና የሚል ነገር ስላለ እሱን እንጠብቃለን። በዚህ ቲያትር ቤት ብዙ ነገር አልፏል። እንግዲህ ከብዙ በጥቂቱ እፍታ ነውና ጥቂቱን ነገር ወደ እናንተ አድርሰናቸዋል። እንዲያው ትዝታ ለማጫር ያክል ትውስታችሁን ለመመለስ ያክል ሌላ ጊዜ ሰፋ አድርገን ከአንጋፎቹም ከወጣቶቹም በቲያትርም በሙዚቃም በሌሎችም ስራዎች ያሉትን ወደ እናንተ እናደርሳለን። ቲያትሮች ወደዚህ መድረክ ሲቀርቡ እኛም አብረን እንመጣለን። እናመሰግናለን። ድልነሳ መንግስቴ ነበርኩ ከካሜራ ባለሙያው ጥበቡ ከበደ ጋር በመሆን እሰናበታችኋለሁ። እፍታችንን ይመስላል። ቻው ቻው።